ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን ሰነበታችሁ። ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ዳግም ተገናኝተናል። በዛሬው ፕሮግራማችን የምንመለከተው በተለይ ደግሞ ሴቶች ላይ አተኩራለሁኝ። ሴቶች በወሲብ ግንኙነት ሰዓት ላይ አልጋ ላይ አሁን የምነግራችሁን 4 ስህተቶች የምትሰሩ ከሆነ እጅግ በጣም የትዳር የፍቅር አጋራችሁ ከናንተ እንዲርቅ እንዲሸሽ ታደርጉታላችሁ። በዋናነት ማወቅ ያለባችሁ በተለይ ደግሞ በትዳር ህይወት ውስጥ ያላችሁ ሴቶች ባላችሁ ከናንተ ውጪ በድብቅ ወደ ሌላ ሴት እንዳይሄድ ከፈለጋችሁ፣ ከናንተ ጋር ያለው ፍቅር እንዳይቀዘቅዝ ከፈለጋችሁ አሁን የምነግራችሁን 4 ነገሮች በአልጋ ላይ ጨዋታ በወሲብ ግንኙነት ሰዓት ላይ እጅግ በጣም ልትጠነቀቁ ይገባል ማለት ነው። ወንዶችም ይህንን ነገር ሴቶች ላይ የትዳር የፍቅር አጋራችሁ ላይ የምታዩ ከሆነ ይህን ነገር ሳትናገሩ ከመሸሽ ይልቅ ይህንን ነገር በግልጽነት ተነጋግራችሁ ችግሩን ለመቅረፍ መሞከር መቻል አለባችሁ። በዋናነት ወንዶች ከሴት ልጅ እነዚህን 4 ነገሮች በአልጋ ላይ የሚያዩ ከሆነ ያቺን ሴት በእርግጠኝነት እንዲርቋት የሚያደርጋቸው ነገሮች ናቸው። ስለዚህ ሴቶች ይህን ነገር ልታውቁና ልታስተካክሉ ስለሚገባ ይህንን ሀሳብ ላካፍላችሁ መጥቻለሁ። እነዚህ 4 ነገሮች ምንድናቸው? በዝርዝር እናያቸዋለን። ይህ ጠቃሚና አስተማሪ መረጃ ለበርካቶች እንዲደርስና እንዲማሩበት ይህንን ቪዲዮ ከመጀመራችን በፊት ላይክ በማድረግ እንድትጀምሩ በክብር እየጠየቅኳችሁ በቀጥታ ወደ ዝርዝር ሀሳቡ እገባለሁ። እንዳልኳችሁ ዛሬ የምነግራችሁ 4 ነገሮች ናቸው። ወንዶች እጅግ በጣም በአልጋ ላይ ከሴት ልጅ ማየት የማይፈልጉት 4 ስህተቶችን ነው ምነግራችሁ። የመጀመሪያው ነገር ምንድነው? ወንዶች በወሲብ ግንኙነት ሰዓት ላይ ለወሲብ ራሷን የማታነሳሳ ሴት እጅግ በጣም ይጠላሉ። በተለይ ደግሞ በትዳር ህይወት ውስጥ ያላችሁ ሴቶች ላይ ይህ ችግር በጣም ጎልቶ ይታያል። እኛም ጋር የማማከር አገልግሎት በምንሰጥበት ጊዜ ከሚመጡ ጉዳዮች መካከል አንደኛው እጅግ በጣም ወንዶች የሚያነሱትና የሚማረሩበት ጉዳይ በወሲብ ግንኙነት ሰዓት ላይ ሴቶቹ በወሲቡ ራሳቸውን ዝግጁ አያደርጉም። ሴቶቹ ለወንዶቹ ብቻ ፍላጎት ብለው ግንኙነቱን ያደርጋሉ የሚል በጣም ተደጋጋሚ ነገሮች ይነሳሉ። ይሄ በጣም ስህተትና ወንድ ልጅ ትዳሩን እንዳይወድ የትዳር አጋሩን እንዳያከብር ከሚያደርጉ ነገሮች ውስጥ አንደኛው ነው። ሴቶች ምን ጊዜም የወሲብ ግንኙነትን ስትፈጽሙ ለትዳር አጋራችሁ ብላችሁ ብቻ ወንዱ ደስተኛ እንዲሆን ብላችሁ ብቻ አይደለም ግንኙነቱን መፈጸም መቻል ያለባችሁ። እናንተ ራሳችሁ በወሲብ ግንኙነት ለመርካት ለመደሰት ግንኙነትን ማድረግ መቻል አለባችሁ እንጂ የወንዱ ስራ ነው የወንዱ ኃላፊነት ነው ብላችሁ እናንተ ምንም ግንኙነቱ ላይ ተሳትፎ ሳታደርጉ ዝም ብላችሁ ተኝታችሁ ወንዱ ብቻ የሚደክም ከሆነ ግንኙነቱ ላይ እናንተ ምንም አይነት ፍላጎት ሳይኖራችሁ ተነሳሽነት ሳይኖራችሁ ወንዱ እንደፈለገ አድርጎ የሚጨርስ ከሆነ ያህ ወንዶች በጣም ከሚጠሉት ነገሮች ውስጥ አንዱ ነው። ስለዚህ ማድረግ ያለባችሁ ምንድነው? ሴቶች ያቅማችሁን ሚና መወጣት ራሳችሁን ለግንኙነቱ ማነሳሳት መቻል አለባችሁ። ግንኙነቱ ላይ ፍላጎት እንዳላችሁ ከትዳር አጋራችሁ ጋር ግንኙነቱን ለማድረግ እንደምትፈልጉ ወሲብ እጅግ በጣም እንዳማራችሁ በጣም ተነሳሽነታችሁን ጨምራችሁ እኩል ተሳትፎ የምታደርጉ ከሆነ ወንዱም በእናንተ ደስተኛ ይሆናል። እሱም ደግሞ እናንተ ከሱ ጋር ግንኙነት ማድረግ እንደፈለጋችሁ እሱን እንደምትወዱት እንደምታከብሩት ለወንዱ ይሰማዋል። ያ ነገር እጅግ በጣም ትዳራችሁን ፍቅራችሁን የሚያጎለብት ነገር ስለሆነ አንደኛው ስህተት ምንድነው? ሴቶች በወሲብ ሰዓት ራስን አለማነሳሳት ችግር ነው። ይሄንን ነገር ልትቀርፉ ይገባል። ሁለተኛው መሰረታዊ ሀሳብ ደግሞ ምንድነው? የራስሽን ሰውነት አለመውደድ። ይሄ በተለይ በትዳር ህይወት ውስጥ ያላችሁ ሴቶች ላይ የሚታይ እጅግ በጣም መሰረታዊ ችግር ነው። ለምሳሌ ሴቶች ራሳችሁን የማትወዱ ከሆነ ወንዶቹም ያ ነገር እነሱ ላይ ትልቅ ተጽዕኖ በመፍጠር ከናንተ ጋር በሚፈጽሙት የወሲብ ግንኙነት ደስተኛ እንዳይሆኑ ያደርጋቸዋል። ለምሳሌ ልብሳችሁን ሙሉ ለሙሉ አለማውለቅ። በሰውነታችሁ የምታፍሩ ሴቶች ከሆናችሁ ብዙ ጊዜ ለምሳሌ ጡቴ ወርዷል ብላችሁ የምታስቡ ሴቶች
ሴቶች ጡት ማስያዣ ታረጋላችሁ፣ ጡታችሁን አታሳዩም። ሆዴ አካባቢ የስብ ክምችት አለ፣ ቦርጭ አለብኝ ብላችሁ የምታስቡ ሴቶች ከሆናችሁ ብዙ ጊዜ ከላይ ልብስ ትለብሱና ከስር ብቻ ታወልቃላችሁ። እንደዚህ አይነት በራስ አለመተማመን፣ ሰውነታችሁን አለመውደድ፣ ሰውነታችሁን አለማክበር እጅግ በጣም የወሲብ ግንኙነት ላይ ከፍተኛ ችግር ይፈጥራል። ወንዶች ምንጊዜም ባላት ሰውነት የምትኮራ በራስ መተማመኗ ከፍተኛ የሆነ ሴትን ይወዳሉ። ነገር ግን አንቺ በራስሽ የምታፍሪ የምትሸማቀቂ ከሆነ ግንኙነት ለማድረግ መብራት የምታጠፊ ልብስሽን የማታወልቂ እንደዚህ አይነት ከሆነ ለወንዶች እጅግ በጣም ያህ ግንኙነት እንዲደብራቸው ያደርጋል። ስለዚህ ሴቶች ለምሳሌ እንዳልኳችሁ ጡቴ ወርዷል ብላችሁ የምታስቡ፣ ቦርጭ አለብኝ ብላችሁ፣ ሰውነቴ አያምርም ብላችሁ የምታስቡ ሴቶች የመጀመሪያው ነገር ራሳችሁን መገንባት፣ በስነ ልቦናም በአካልም ሰውነታችሁን ማስተካከል የምትችሉ ከሆነ በኤክሰርሳይሶችን በተለያዩ ነገሮች ሰውነታችሁን ማስተካከል። መሰረታዊ ነገር ግን ያላችሁን ነገር መውደድና ማክበር መቻል አለባችሁ። እናንተ ራሳችሁን ስትወዱ ስታከብሩ የትዳር አጋራችሁን በእናንተ ደስተኛ እንዲሆን እሱም እንዲያከብራችሁና እናንተ በራሳችሁ ደስተኛ ስትሆኑ እሱንም ልታስደስቱት ትችላላችሁ። ይሄ ሁሌም የሚታይ መሰረታዊ ችግር ስለሆነ ይሄንን ነገር ልትቀርፉ ይገባል። ሶስተኛው ደግሞ አዳዲስ ነገሮችን ለመሞከር የምትቃወም ሴት እጅግ በጣም ወንዶች ይጠላሉ። ይሄም በርካታ ሴቶች ላይ የሚታይ ችግር ነው። ምንድነው? በወሲብ ግንኙነቱ ጊዜ ሁሌም ተደጋጋሚ አይነት የወሲብ ፖዚሽን፣ ሁሌም ተደጋጋሚ አይነት የወሲብ ግንኙነት የምትፈጽሙ ከሆነ ወንዶቹ በጣም ይሰላቻሉ። ወንዶቹ ብቻም ሳይሆን እናንተም በትዳር ህይወታችሁ በፍቅር ህይወታችሁ ስትኖሩ ተደጋጋሚ አይነት የወሲብ አደራረግ ዘዴዎችን የምትጠቀሙ ከሆነ ፍቅራችሁ ወሲባችሁ በጣም አሰልችና እርካታውም ብዙ ያልሆነ ይሆናል። ነገር ግን ወንዶች ምን ይፈልጋሉ? ብዙ ጊዜ በግልጽነት የምታወራ ሴት ይፈልጋሉ። የተለያዩ ፖዚሽኖችን መሞከር ይፈልጋሉ። ሴቶች ደግሞ የምትፈልጉትን ነገር መናገር፣ ግንኙነቱ ላይ ያልወደዳችሁት ነገር ካለ እንዲስተካከል መናገር፣ የወደዳችሁት ነገር ካለ ያ ነገር በዛው እንዲቀጥል መናገር። የወሲብ ፖዚሽናውን ወንዶች አንዳንድ ለመሞከር የሚፈልጓቸው ነገሮች ካሉ እናንተ የማትፈልጉ ከሆነ ይሄኛው ፖዚሽን አይመቸኝም እንደዚህ እናርግ እያላችሁ እጅግ በጣም በግልጽነት ማውራትና መነጋገር መቻል አለባችሁ። ወንዶች ድብቅ የሆነች ሴት በጣም ብዙ ጊዜ ይሸሻሉ፣ ይጠላሉ። በተለይ ደግሞ በትዳር ህይወት ውስጥ ካላችሁ ወንዱ የእናንተ ብቻ ሆኖ እንዲቀር ከፈለጋችሁ፣ ከእናንተ ሌላ በድብቅ ወደ ሌላ ሴት እንዳይሄድ ከፈለጋችሁ የወሲብ ግንኙነቱ ላይ የሚፈልገውን ነገር ልትሰጡት ይገባል። ብዙ ጊዜ ወንዶች ሴቶች ወሲብ ግንኙነት ላይ እንደዚህ ማድረግ አልፈልግም፣ ይሄንን አልወድም እያላችሁ ሁሉን ነገር የምትገድቡት ከሆነ ሌላ ሴት ጋር እንዲሄድ እየገፋፋችሁት ነው። በኋላ ታዲያ ያ ወንድ ወደ ሌላ ሴት በሚሄድበት ጊዜ ባሌ በላይ ላይ ቺት አደረገ፣ ወደ ሌላ ሴት ሄደ ብላችሁ ራሳችሁ መልሳችሁ ራሳችሁን ትወቅሳላችሁ። ይሄ እንዳይሆን ከፈለጋችሁ አስቀድማችሁ ግንኙነት ላይ ያሉትን ነገሮች በግልጽነት ማውራት፣ መነጋገር፣ የሚወደውን ነገር አለመከልከል፣ እናንተም የምትወዱትን በግልጽ ማድረግ ሶስተኛ መሰረታዊ ሀሳብ ነው። በመጨረሻ ምነግራችሁ በጣም ወሳኙ ነገር ንጽህና ነው። ንጽህና እንግዲህ ይሄ ነገር ለሴት ለወንድ የሚባል አይደለም። ሴቶችም ወንዶችም እጅግ በጣም የወሲብ ግንኙነታችሁ የፍቅር የትዳር ህይወታችሁ ያማረ ሁሌም ተናፋቂና አስደሳች እንዲሆን ከፈለጋችሁ ንጽህና በጣም መሰረታዊ ነገር ነው። አሁን ከጽዳት አንጻር የሆነ ከወሲብ አንጻር ያለን ንጽህና ስለሆነ እያየን ያለነው የወሲብ ግንኙነት ከመፈጸማችሁ ቀደም ብላችሁ ሴቶች እጅግ በጣም ለወንዱ አማላይ ሆናችሁ በደንብ ታጥባችሁ ሊወደው የሚችለው አይነት አለባበስ ለብሳችሁ የሚወደው አይነት ሽቶ ተቀብታችሁ ወደ ትዳር አጋራችሁ ብትቀርቡ ወንዱ እጅግ በጣም ከናንተ ጋር የወሲብ ግንኙነት ለመፈጸም ያለው ተነሳሽነት ይጨምራል። ሁሌም እናንተን እንዲናፍቅ፣ ሁሌም ከናንተ ጋር ጊዜ ማሳለፍ እንዲፈልግ ታደርጉታላችሁ። ወንዶችም ልክ እንደዛው እጅግ በጣም ንጽህናችሁን ጠብቃችሁ ግንኙነትን ብትፈጽሙ በጣም የተሻለ ጊዜን ለማሳለፍ ይረዳችኋል።